ሻሎም ሻሎም ቅዱሳን በዓለም ዙሪያ ያላችሁ ይህንን ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል ዩቲዩብ ቻናል ፌስቡክ ቻናል ቲክቶክ ቻናል የምትከታተሉ የጸጋውና የቃሉ ወዳጆች በያላችሁበት ስፍራ የእግዚአብሔር ጸጋና ሰላም ለእናንተ ይሁን። እኔ ወንድማችሁ ፕሮፌት ምንተስኖት በድሉ ከኢትዮጵያ አዲስ አበባ ሕይወት ጸጋ ዓለም አቀፍ ቤተክርስቲያን ዛሬ አንድ የምስራች ላበስርላችሁ በፊታችሁ ተገኝቻለሁ። ጥቂት ደቂቃ ከኔ ጋር የእግዚአብሔርን ቃል 1-3 ደቂቃ አብረን ሼር ካረግን በኋላ በዚህ ቃል መሰረት አንደኛ ምጸልይላችሁ ይሆናል። ሁለተኛ ደግሞ የሚቀጥለውን መልእክት የማስተላልፍላችሁና የማሳውቃችሁ ይሆናል ማለት ነው። ሁላችሁም ጥቂት ደቂቃ ከእግዚአብሔር ቃል አንድ ስፍራ ከኔ ጋር አብረን እናነባለን። ይህም ቃል እንዲህ ብሎ ይናገራል። በአንደኛ ነገሥት ምዕራፍ 3 ቁጥር 1 ሕያውን የከበረውን የእግዚአብሔርን ቃል ለጌታ ክብር አነባለሁ። ሰለሞንም ለግብፅ ንጉሥ ለፈርዖን አማች ሆነ፣ የፈርዖንም ልጅ አገባ። ቤቱንና የእግዚአብሔርን ቤት በኢየሩሳሌም ዙሪያ ያለውን ቅጥር ሰርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። አንደኛ ቤቱንና በኢየሩሳሌም ዙሪያ ያለውን ቅጥር ሰርቶ እስኪፈጽም ድረስ የእግዚአብሔርን ቤት ሰርቶ እስኪፈጽም ድረስ ወደ ዳዊት ከተማ አመጣት። እስከዚያም ቀን ድረስ ለእግዚአብሔር ስም መቅደስ አልተሰራም ነበር። ሕዝቡም በኮረብታ ላይ ባሉት መስገጃዎች ይሰዋና ያጥን ነበር ብሎ ይናገራል። ለምንድን ነው ይሄን ብትሉኝ፣ ንጉሡ ሰለሞን የእግዚአብሔርን ቤት ሰርቶ እስኪፈጽም ድረስ አንደኛ ለእግዚአብሔር ስም የሚሆን መቅደስ የሚያመልኩበት የአምልኮ ስፍራ አልተሰራም። ቤተ መቅደሱ ፈርሶ ቅጥሩ ፈርሶ እንደነበር ይናገራል። ለእግዚአብሔር ስም መቅደስ አልተሰራም ነበር። ሕዝቡ በኮረብታ ላይ ባሉት መስገጃዎች ላይ ይሰዋ ነበር ይላል። በማይመች ቦታ ላይ ለእግዚአብሔር ግን መሆን የሚገባቸውን ያህል የሆኑ ነበር። ሰለሞንም እግዚአብሔርን ይወድ ነበር፣ በአባቱም በዳዊት ሥርዓት ይሄድ ነበር። ብቻ በኮረብታ መስገጃ ይሰዋና ያጥን ነበር። አንደኛ ሰለሞን እግዚአብሔርን ይወዳል። ሁለተኛ አባቱ ዳዊት በሚሄድበት እግዚአብሔርን ደስ በሚያሰኝ እግዚአብሔርን በሚያከብር መንገድ ይሄዳል። ሶስተኛው ለእግዚአብሔር የሚገባውን መስዋዕት ለእግዚአብሔር ማድረግ የሚገባውን ነገር ሁሉ ለአምላኩ ያቀርብለታል። ገባዖንም ዋና የኮረብታ መስገጃ ነበረችና ንጉሡ ይሰዋ ዘንድ ወደዚያ ሄደ። ሰለሞንም በዚያ መሰዊያ ላይ 1000 የሚቃጠል መስዋዕትን አቀረበ። ቁጥር 5 እግዚአብሔርም በገባዖን ለሰለሞን በሌሊት በሕልም ተገለጠለት። ምን እንድሰጥህ ለምን አለው። ሰለሞን አንደኛ እግዚአብሔርን ይወዳል። ሁለተኛ ሰለሞን አባቱ በዳዊት ሥርዓት ይሄዳል። እግዚአብሔርን በሚያከብር እግዚአብሔርን ደስ በሚያሰኝ መንገድ ይወጣል ይገባል። ሶስተኛው እግዚአብሔር እንደሚፈልገው ለእግዚአብሔር የሚገባውን መስዋዕት ያቀርብለታል። ያን ጊዜ እግዚአብሔር በሌሊት በሕልም ለሰለሞን ተገለጠለት። እንዲህ ብሎ ጠየቀው፣ ምን እንድሰጥህ ለምናል። እና በዚያ ዘመን ሕዝቡ በነፃነት የሚያመልኩበት ቤተ መቅደስ አልተሰራም። ሕዝቡ የሚሰበሰብበት የአምልኮ አዳራሽ አልተገነባም ነበር። እና ከዛ የተነሳ ሕዝቡ የሚያመልከው ለእግዚአብሔር የሚገባውን መስዋዕት የሚያቀርብለት በኮረብታው ላይ ነበር። በዚያ መስገጃ ስፍራ ያጥኑና ለእግዚአብሔር የሚገባውን መስዋዕት ያቀርቡለት ነበር። ለምን? ሰለሞን በዚያ ዘመን የፈረሰውን የእግዚአብሔርን ቤት ቅጥር የኢየሩሳሌምንና ቤተ መቅደሱን የእግዚአብሔር ቤተ መቅደሱን አልተሰራም ነበር። እና በማይመች ስፍራ ላይ ሕዝቡ እግዚአብሔርን ያመልካል። በማይመች ስፍራ ላይ ለእግዚአብሔር የሚገባውን መስዋዕት ያቀርቡ ነበር። እግዚአብሔር መጣና ሰለሞንን እንዲህ አለው፣ ምን እንድሰጥህ ለምን አለው። ቁጥር 6 ላይ ሰለሞንም አለ፣ እርሱም በፊትህ በእውነትና በጽድቅ በልብም ቅንነት ከአንተ ጋር እንደሄደ ከባሪያ ከአባቴ ከዳዊት ጋር ታላቅ ቸርነትን አድርገሃል። ዛሬ እንደሆነም በዙፋኑ ላይ የሚቀመጥ ልጅ ሰጥተህ ታላቁን ቸርነትን አቆይታል። ለምን? ዳዊት በተሰጠው ዘመን ሁሉ ከራሱ ይልቅ የእግዚአብሔርን የሚሰራ ለእግዚአብሔር የሚኖር የእግዚአብሔርን ቤት የሚሰራ የፈረሰውን ቅጥር የሚያድስ እግዚአብሔር የሚያመልክበትን ስፍራ እንደሚገባው ለአምላኩ የሚፈለገውን ነገር ሁሉ የሚያቀርብ ሰው ነበር። እና አሁንም አቤቱ አምላኬ ሆይ እኔ ባሪያ በአባቴ በዳዊት ፈንታ አንግሰኛል። እኔ መውጫንና መግባን የማላውቅ ታናሽ ብላቴና ነኝ። ባሪያ ያለው አንተ በመረጥከው ሕዝብ ስለ ብዛቱ ይቆጠርና ይመጠን ዘንድ
በማይቻል በታላቅ ሕዝብ መካከል ነው። ስለዚህ በሕዝብ ላይ መፍረድ ይችል ዘንድ መልካሙንም ክፉውንም ይለይ ዘንድ ለባሪያ አስተዋይ ልቦና ስጠው። አለዚያ በዚህ በታላቅ ሕዝብ ላይ ይፈርድ ዘንድ ማን ይችላል አለው። ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው ይላል። ሰለሞን ቅናቱ የእግዚአብሔርን ሕዝብ እንዴት አድርጎ መምራት እንደሚችል፣ እንዴት አድርጎ ሕዝቡን ከእግዚአብሔር ጋር ማስቀጠል፣ ከእግዚአብሔር ጋር ማጣበቅ፣ ከእግዚአብሔር ጋር ማቆራኘት እንደሚችል እግዚአብሔርን አንደኛ በሕዝብ ላይ መፍረድ ይችል ዘንድ፣ ሁለተኛ ክፉውንና መልካሙን መለየት ይችል ዘንድ ለባሪያ አስተዋይ ልቦና ስጠው አለ። አያችሁ እግዚአብሔር ምን ትፈልጋለህ ብሎ ሰለሞንን ሲጠይቀው ሕዝብህን መምራት የሚችልበትን፣ ሕዝብህን ማስተዳደር የሚችልበትን፣ ክፉውና መልካሙን መለየት የሚችልበትን አስተዋይ ልቦና ስጠው። ሰለሞንም ይህን ነገር ስለለመነ ነገሩም እግዚአብሔርን ደስ አሰኘው ይላል። ሃሌሉያ። ምንድነው ረሃባችሁ? እግዚአብሔር በሰጣችሁ ዘመን፣ እግዚአብሔር በሰጣችሁ ጊዜ ከእግዚአብሔር የምትፈልጉት ነገር ምንድነው? የመጀመሪያው ሰለሞን እግዚአብሔርን ስጠኝ ብሎ አይደለም የጠየቀው። የሰለሞን ሕይወት አንደኛ እግዚአብሔርን የሚወድ፣ የእግዚአብሔርን ሥርዓት የሚወድ፣ ሕጉን የሚወድ፣ የእግዚአብሔርን ቤት ከራሱ ይልቅ መስራት የሚወድ፣ የፈረሰውን ቅጥር መስራት የሚወድ፣ ለእግዚአብሔር እንደሚገባው መሆን የሚወድ፣ አባቱ ዳዊት እግዚአብሔርን ደስ በሚያሰኝ መንገድ እንደሄደ፣ ቅጥሩን እንደሰራለት፣ የእግዚአብሔርን ቤት እንዳቆመለት፣ እሱም በአባቱ በዳዊት ሥርዓት መሄድ እግዚአብሔር እንደሚፈልገው አድርጎ ለእግዚአብሔር የሚጠቅምን ሕዝብ ሊያዘጋጅ ሰለሞን ልቡ ይቀናል። ያን ጊዜ ነገሩም እግዚአብሔርን ደስ አሰኘው ይላል። እግዚአብሔርም አለው ፍርድን ትለይ ዘንድ ለራስህ ማስተዋልን ለመነ እንጂ ለራስህ ብዙ ዘመናትን ባለጠግነትን የጠላቶችን ነፍሳት ትለምን። ይህን ነገር ለምንሃልና እነሆ እኔ እንደ ቃልህ አድርጌዋለሁ አለ። ሃሌሉያ። ዛሬስ ወንድሞች እግዚአብሔር ምን እንዲያደርግላችሁ ትፈልጋላችሁ? እህቴ ዛሬስ እግዚአብሔር ምን እንዲያደርግልሽ ትፈልጋለሽ? ዛሬስ ወገን እግዚአብሔር ምን እንዲያደርግልህ ትፈልጋለህ? አያችሁ እግዚአብሔር የሚደሰትበት ጸሎት፣ እግዚአብሔር ደስ የሚያሰኝ ልመና፣ እግዚአብሔር የሚፈልገው ፍላጎት ስንፈልግ እግዚአብሔር እንደለመን ነው፣ እግዚአብሔር እንደጠየቅ ነው። አሜን ያደርግልሃል። እንዲህ አለ ነገሩ። ሰለሞንም ይህን ነገር ስለለመነ ነገሩ እግዚአብሔርን ደስ አሰኘው። ለምን ሲባል አንደኛ ብዙ ዘመናትን፣ ሁለተኛ ባለጠግነትንና ክብርን፣ ሶስተኛ የጠላትን ነፍስ ሳትለምን ይህን ነገር ለምናሃልና እነሆ እንደ ቃልህ አድርጌዋለሁ አለ። ብዙ ሰዎች ጸሎታችሁ እግዚአብሔርን ደስ የሚያሰኝ ከሆነ፣ ፍለጋችሁ እግዚአብሔር የሚፈልገውን ከሆነ፣ ረሃባችሁ ጥያቄያችሁ እግዚአብሔር የሚወደውን ከሆነ እንደለመናችሁት እግዚአብሔር ያደርግላችኋል። በየትኛውም ዓለም ዙሪያ ያላችሁ ቅዱሳን የኢየሱስና የጸጋ ወዳጆች ዛሬም በተለያየ ምድር በጭንቀት ውስጥ፣ በተለያየ ከተማ በሐዘን ውስጥ፣ በነውጥ ውስጥ፣ በመከራ ውስጥ ያላችሁ አንድ ነገር እላችኋለሁ፣ እግዚአብሔር እንደለመናችሁት ያደርግላችኋል። እንደጠየቃችሁት እግዚአብሔር ፍላጎታችሁ እግዚአብሔር ምን እንዲሰጣችሁ ትፈልጋላችሁ? የሰለሞን ልመናው እግዚአብሔርን ደስ የሚያሰኝ ነበር። የሰለሞን ጥያቄው እግዚአብሔር እንዲሆን የሚፈልገውን ነገር ነበር። ያን ጊዜ እግዚአብሔር እንደለመንከው አድርጌልሃለሁ አለው። ሃሌሉያ። ቅናታችሁ የእግዚአብሔርን ቤት ለመስራት ነው። ቅናታችሁ እግዚአብሔርን የሚያከብር ሕይወት ለመኖር ነው። ቅናታችሁ፣ ጸሎታችሁ፣ ረሃባችሁ፣ ጥያቄያችሁ እግዚአብሔር የሚፈልገውን ለመፈለግ ነው። እንደለመናችሁት ያደርግላችኋል። እግዚአብሔር በቤታችሁ ደስታን፣ እግዚአብሔር በቤታችሁ ሰላምን፣ እግዚአብሔር በቤታችሁ ፍቅርን፣ እግዚአብሔር በቤታችሁ በረከትን፣ እግዚአብሔር በቤታችሁ ከፍታን፣ እግዚአብሔር በቤታችሁ ኃይልን፣ እግዚአብሔር በቤታችሁ ሞገስን፣ እግዚአብሔር በቤታችሁ ስኬትን አሜን ያደርግላችኋል። ሃሌሉያ። እንደ ቃልህ አድርጌዋለሁ አለው። የሰለሞን ጸሎት አያችሁ እግዚአብሔር የሚደሰትበት ስለነበር፣ የሰለሞን ፍላጎት እግዚአብሔር የሚፈልገውን ስለሚፈልግ፣ የሰለሞን ልመና እግዚአብሔር የሚወደውን ለማድረግ ልቡ ስለሚቀና እንደለመንከው እንደ ቃልህ አድርጌዋለሁ አለ። ዛሬ የአንድ ሰው ጸሎት፣ ዛሬ የአንድ ሰው ልመና፣ ዛሬ የአንድ ሰው ነገር እግዚአብሔር እንደለመነው እንደጠየቀው
አሜን ያደርግልሻል። እንደለመንከው ያደርግልሃል። እንደፈለከው እግዚአብሔር እንደሚፈልገው ፈልገ ከሆነ እንደ ልመና እንደ ቃልህ እንደ ጠየከው እግዚአብሔር በቤትህ ሳቅን ያረጋል። በቤትህ ጉብኝትን ያረጋል። በቤትህ ደስታን ያረጋል። በቤትህ ረፍትን ያረጋል። በቤትህ እርካታን ያረግልሃል። ሃሌሉያ። ስለዚህ እንደ ቃልህ አድርጌዋለሁ። ነው ማንም የሚመስልህ ካንተም በፊት እንደሌለ ካንተም በኋላ እንዳይነሳ አድርጌ ጥበበኛ አስተዋይ ልቦና ሰጥቻለሁ። ደግሞም ከነገስታት የሚመስልህ ማንም እንዳይኖር ያለመንከውን ባለጠግነትና ክብር ሰጥቻለሁ አለ። አሜን። እግዚአብሔር እንደሚፈልገው ዛሬ የመልእክቴ ሐሳብ እግዚአብሔር እንደሚወደው እግዚአብሔር እንደሚፈልገው መጸለይ፣ እግዚአብሔር የሚፈልገውን ፍለጋ መፈለግ፣ እግዚአብሔርን ደስ የሚያሰኝ ጸሎት፣ እግዚአብሔርን ደስ የሚያሰኝ ልመና፣ እግዚአብሔርን ደስ የሚያሰኝ ፍላጎት። አሜን። ዛሬ ሰለሞን እንደ ቃል ካለ በኋላ ነው አለው። ይሄ ብቻ አይበቃም። እነሆ ያለመንከውንም ባለጠግነትና ክብር ሰጥቻለሁ አለው። ዛሬ ብዙ ሰዎች ከለመናችሁት በላይ ጸሎታችሁ እግዚአብሔር የሚደሰትበት ከሆነ ፍላጎታችሁ እግዚአብሔር የሚፈልገውን ከሆነ ልመናችሁ እግዚአብሔርን ደስ የሚያሰኝ ከሆነ ከለመናችሁት ይልቅ ያለመናችሁትን በረከት፣ ያለመናችሁትን ሞገስ፣ ያለመናችሁትን ከፍታ፣ ክብር እና ባለጠግነት እግዚአብሔር ዛሬ ሰጥቶሻል። እግዚአብሔር ዛሬ ሰጥቷል። አሜሪካ፣ ካናዳ፣ ጀርመን፣ ሳውዝ አፍሪካ፣ ዱባይ፣ ቤሩት፣ ባህሪን ያለመናችሁትን ትቀበላላችሁ። ሃሌሉያ። ስለዚህ የሰለሞን ረሃብ ምንድነው? አንደኛ እግዚአብሔርን ሥርዓት ሕግ የሚወድ የእግዚአብሔርን ቤት መሰዋት ለመስራት የሚፈልግ የእግዚአብሔርን ቤት ቅጥር ሰርቶ ለማቆም የሚሻ ሰው ነው። ያን ጊዜ ለምንድነው ሰለሞን የእግዚአብሔርን ቤት ለመስራት የፈለገው? ህዝቡ በአንድ ጋጣ ውስጥ ተቀምጦ ለእግዚአብሔር እንደሚገባው ፍሬ ማፍራት እንደሚችል በኤርምያስ ምዕራፍ 23 እቺን ልንገራችሁና እንጸልያለን። ኤርምያስ ትንቢተ ኤርምያስ ምዕራፍ 23 እንዲህ ብሎ ይናገራል። አስተውሉ ወንድሞች፣ የመሰማሪያን በጎች ለሚያጠፉና ለሚበትኑ እረኞች ወየውላቸው ይላል እግዚአብሔር። ሰለሞን እግዚአብሔር ባነገሰው መጠን ህዝቡን እንዴት አድርጎ ከእግዚአብሔር ጋር ማኖር፣ ህዝቡን እንዴት አድርጎ ከእግዚአብሔር ጋር ማጣበቅ፣ ህዝቡን እንዴት አድርጎ ከእግዚአብሔር ጋር ማስቀጠል እንዲችል ዘንድ እግዚአብሔርን የለመነው ሰለሞን የሰጠውን ህዝብ እንዳይበትን፣ ነገ በሰጠው ነገር እንዳይጠየቅ። ስለዚህ ለሚበትኑ ወየውላቸው ይላል እግዚአብሔር። ስለዚህ የእስራኤል አምላክ እግዚአብሔር ህዝቤን ስለሚጠብቁ እረኞች እንዲህ ይላል፣ በጎቼን በትናቸዋል፣ አባራቸዋል፣ አልጎበኛችሁም። እነሆ የሥራችሁን ክፋት እጎበኝባቸዋለሁ ይላል እግዚአብሔር። ቁጥር 3 ላይ የመንጋዬን ቅሬታ ካባረሯቸው ምድር ሁሉ ወደ በረታቸው ሰብስቤ መልሳቸዋለሁ፣ እነሆም ያፈራሉ ይበዙማል ይላል። ስለዚህ ሰለሞን የእግዚአብሔርን ቤት ለመስራት የፈለገው አንደኛ በረት ውስጥ ሆነው በአንድ ስፍራ የእግዚአብሔር ሐሳብ ባለበት ሆነው ማፍራትና መብዛት እንዲችሉ ነው። ስለዚህ እዚህ ሐሳብ ላይ ስትመለከቱት ህዝቡ ተበትኖ በነበረበት ዘመን እግዚአብሔር የህዝቤን ቅሬታዎች ከተበተኑበት ስፍራ ወደ በረታቸው ሰብስቤ አስገባቸዋለሁ፣ ያፈሩማል ይበዙማል ብሎ ይናገራል። ስለዚህ አንድ ትውልድ በህይወቱ ማፍራት የሚችለው በረት ውስጥ ሲገባ ነው። አንድ ስፍራ ሲያዝ ነው። በአንድ ቦታ ላይ ሲሆን ነው። የእግዚአብሔር ሐሳብ ባለበት ሲቀመጥ ያን ጊዜ ማፍራት፣ ያን ጊዜ መብዛት ይሆንልናል። ስለዚህ ይሄን ለማድረግ ምን ያስፈልጋል? ህዝቡ በአንድ ስፍራ የሚያመልክበት ስፍራ ያስፈልገዋል። አዳራሽ ያስፈልገዋል። የሚመራው መሪ ያስፈልገዋል። ስለዚህ በረት ውስጥ የሌለ በግ፣ በረት ውስጥ የሌለ ፍየል፣ በረት ውስጥ የሌለ እንስሳ ሊያፈራም ሊበዛም አይችልም። ስለዚህ ሰለሞን የመጀመሪያው የእግዚአብሔርን ቤት ሰርቶ እስኪጨርስ ድረስ ወደ ዳዊት ከተማ የኢየሩሳሌምን ቅጥር ቤተ መቅደሱን ሰርቶ የመሰዊያውን ማደሪያ የመንፈሱን መገኛ እስኪያዘጋጅ ድረስ አልተኛም፣ አላረፈም። ሰለሞን የመጀመሪያው ቅናቱ ህዝቡን በአንድ ስፍራ እግዚአብሔርን የሚያመልክበትን ቦታ ማዘጋጀት ነበር። ሁለተኛው
ህዝቡን መምራት የሚችልበትን ጥበብ እና አስተዋይ ልቦና እግዚአብሔር እንዲሰጠው ጠየቀው። እግዚአብሔር ምን አለው? የምትፈልገው ምንድነው አለው። እንደለመንከው ይሆንልሃል አለው። ሃሌሉያ! ዛሬም እንደለመናችሁት እግዚአብሔር ያደርግላችኋል። ቅናታችሁ የእግዚአብሔርን ቤት ለመስራት ከሆነ፣ ረሃባችሁ ጥማታችሁ የእግዚአብሔርን ቤት ቅጥር ለመስራት ለማቆም ከሆነ ከጠየቃችሁት በላይ እግዚአብሔር ባለጠግነትንና ክብርን ፍሬንና መብዛትን እግዚአብሔር በሕይወታችሁ ያደርግላችኋል። ሃሌሉያ! ስለዚህ ሰለሞንን ምን እንድሰጥ ለምነኝ ብሎ ያለው እግዚአብሔር የሰለሞን ቅናት የመጀመሪያው የእግዚአብሔርን ቤት መስራት ነበር። ስለዚህ ተመልከቱት፣ ባለፈው ዙር በሰራነው ማስታወቂያ መሰረት ዛሬ አዲስ አበባ አጥቢያ የነበረው ዱንካን እንግዲህ ፈራርሶ ዱንካኑ ብረቱ ዝናብ ምን እየተፈራረቀበት ብረቱ አቅም ካለመኖሩ የተነሳ እየወደቀ ሲያስቸግረን እግዚአብሔር በረዳን መጠን በዚህም አዲስ አበባ ባሉ ምእመናን አባላት በውጭውም ዓለም አገር የምትኖሩ ቅዱሳን በአሜሪካም በካናዳም በጀርመንም በስዊድንም በዱባይም በቤይሩትም በባህሪንም በሳውዝ አፍሪካም በተለያየ ከተማ ሆናችሁ ኤርትራም ሆናችሁ ይህን የእግዚአብሔርን ቤት ለመስራት ከኛ ጋር እጆቻችሁን የዘረጋችሁ ሰዎች እግዚአብሔር ምን ትፈልጋላችሁ? ምን እንድሰጣችሁ ጠይቁኝ ይላችኋል። አሁንም የእግዚአብሔርን ቤት ለማብዛት አሁንም የእግዚአብሔርን ቤት ለመስራት ቅናታችሁ ከሆነ እንደለመናችሁት ይሆንላችኋል። ከለመናችሁት በላይ እግዚአብሔር ባለጠግነትንና ክብርን ይሰጣችኋል። አሜን። እንደ ቃላችሁ እንደ ምሻታችሁ ይሆንላችኋል። ወንድሜ ምንድነው ምሻትህ? ምንድነው እህቴ ራብሽ? ምንድነው ጥማታችሁ? የእግዚአብሔርን ቤት መስራት ከሆነ ጌታ ዛሬ ምን ትፈልጊያለሽ ይልሻል። ምን ትፈልጋለህ ብሎ ይጠይቃል። ለሚጠፋው ነገር ለሚቀረው ነገር ሳይሆን ቅናታችሁ እንደ ሰለሞን የእግዚአብሔርን መንግስት ለማስፋት የእግዚአብሔርን ቤት ለመስራት ከሆነ እንደለመናችሁት እግዚአብሔር ያደርግላችኋል። ስለዚህ እግዚአብሔር በረዳን መጠን ከናንተ እገዛ ድጋፍ የተነሳ እንግዲህ የአምልኮ አዳራሽ ውስጡ ቦታው አልበቃንምና እግዚአብሔር ረድቶን ይህም ስፍራ ደግሞ ጠቦን አለን። ነገር ግን ለጊዜው አሁን ወቅቱ የዝናብ ሰዓት ስለሆነ እግዚአብሔር በረዳን መጠን አሁን የተወሰኑ ቆርቆሮች የጋ ቆርቆሮች ገብተዋል። ብረቱ ይህን ደረጃ ደርሷል። የቀረን ጥቂት ነገር ነው። አሁን ከኛ ጋር ባላችሁ ነገር በገንዘባችሁ በጉልበታችሁ እያገዛችሁን ያላችሁ ልባርካችሁ እወዳለሁ። በእግዚአብሔር መንግስት ውስጥ ስላረጋችሁት መልካም ነገር ለቅዱሳን ስለሰራችሁት በጎ ነገር ይላል ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ስላገለገላችሁ ደግሞም ስለምታገለግሉ ይረሳ ዘንድ እሱ አመፀኛ አምላክ አይደለም ይላል። ስለዚህ እኛ ባናይ በዚች ቤተክርስቲያን አካውንት ውስጥ በማስገባት የእግዚአብሔርን ስራ ከኛ ጋር እየሰራችሁ ያላችሁ የጸጋውና የቃሉ ወዳጆች እነግራችኋለሁ ስላረጋችሁት መልካም ነገር ሁሉ ጌታ ያየኛል እያላችሁ በቤተክርስቲያን አካውንት በምታዩት ዩቲዩብ ላይ በሚያልፈው አካውንት ላይ በንግድ ባንክ፣ አዋሽ፣ ብርሃን ባንክ፣ አቢሲኒያ እንዲሁም ደግሞ በንግድ ባንክ ላይ በምታዩት አካውንት ጌታ በረዳችሁ መጠን ከኛ ጋር የእግዚአብሔርን ስራ እየሰራችሁ ያላችሁ ሰዎች ስላረጋችሁት መልካም ነገር ይረሳ ዘንድ እሱ አመፀኛ አምላክ አይደለም፣ ይባርካችኋል። ዛሬም ከሰራችሁትና ካገለገላችሁት በላይ ማገልገል የምትችሉበትን አቅም እግዚአብሔር ኃይል፣ እግዚአብሔር ጸጋ፣ እግዚአብሔር ሞገስ፣ እግዚአብሔር በረከትን፣ እግዚአብሔር ጤንነትን በህይወታችሁ ያበዛላችኋል። ስለዚህ አሁን እዚህ ደረጃ ደርሰናል። የእግዚአብሔር በጎ ፍቃዱ ቢሆን ከፊታችን አርብና ቅዳሜን እንዲሁም ደግሞ በሻሸመኔ 3 ተከታታይ ቀናት ኮንፈረንስ ተዘጋጅቷል። አሁን ደግሞ እንግዲህ እንደምታዩት ይሄ ጣሪያው ክፍት ሆኖ ይገኛል። የተወሰነ ቆርቆሮ አሁን ወርዷል። አንድ ቆርቆሮ አንድ ካሬ 1480 ብር ነው። የጋ ቆርቆሮ 28 ጌጅ አንድ ካሬው 1480 ብር ነው። በዚህ ሰዓት ወቅቱም የዝናብ ወቅት ስለሆነ ወር ስለሆነ ይሄን ቆርቆሮ አንድ ቆርቆሮ በመግዛት አንድ ካሬ 1480 ብር ነው። ስለዚህ አንድ ሰው አንድ ካሬ ቢገዛ 1480 ብር ለምንም ማይሆን ገንዘብ ነው።
በእግዚአብሔር መንግስት ውስጥ ግን ስንተጋገዝ ስንደጋገፍ ብዙ ስራ መስራት እንችላለን። ለአንድ ሰው አንድ ካሬ ቆርቆሮ 1800 480 ብር አንድ ሰው። ስለዚህ በማስገባት ይሄ የቀረውን ጣሪያውን አብራችሁ ከኛ ጋር እንድትሰሩና በእግዚአብሔር መንግስት ውስጥ መታሰቢያ እንዲኖራችሁ ከእግዚአብሔር በሆነው በረከት እንድትባረኩ ስል በጌታ ፍቅር አሳስባችኋለሁ። ስለዚህ አንድ ካሬው አንድ በአንዱ ማለት ነው 1480 ብር ነው። 6 ካሬ ደግሞ ሲሆን 8880 ብር ነው የሚመጣው። ስለዚህ አንድ ቆርቆሮ በመግዛት አንድ ካሬ፣ 2 ካሬ፣ 3 ካሬ፣ 5 ካሬ፣ 10 ካሬ ሁሉንም ደግሞ መሸፈን ይችላለሁ የምትሉ የጸጋውና የቃሉ ወዳጆች የኢየሱስ ወዳጆች በዓለም ዙሪያ ሆናችሁ ይህንን ቲቪ ቻናል የምትከታተሉ ከኔ ጋር አብራችሁ የምታረጉትን የእግዚአብሔርን መንግስት በምትሰሩት ስራ አብረን እንድንጸልይ ደግሞ አብረን የእግዚአብሔርን ስራ እንድንሰራ ስል ጋብዛችኋለሁ። ስለዚህ ማናችሁም ይህንን ዩቲዩብ ቻናል ግሬስ ኦፍ ወርልድ ዋይድን ቲቪ ቻናል ዩቲዩብ ቻናል ቲክቶክ ቻናል ፌስቡክ ቻናል የምትመለከቱ አንድ ካሬ አንድ ቆርቆሮ እንግዲህ ብረቱ ተሰርቷል። አሁን የቀረን ቆርቆሮ ኤጋው ቆርቆሮ ብቻ ነው የቀረን። ስለዚህ አንድ ካሬ በመግዛት ዩቲዩብ ላይ በምታዩት አካውንት በማስገባት በማስቀምጥላችሁ ስልክ ቁጥር ዋትስአፕ ላይ ያስገባችሁትን ደረሰኝ በመላክ በጸሎት ላስባችሁ ልባርካችሁ እወዳለሁ። ከኔ በላይ ደግሞ የምታረጉትን የሚያይ እግዚአብሔር በላይ ስላለ እሱ ደግሞ በሰማይ በረከት ይባርካችኋል። እስከ ዛሬ ድረስ ከኛ ጋር አብራችሁ ጸሎት ያላገኛችሁ ሰዎች ከጊዜ ማጣት አንጻር ከዚህ በኋላ የእግዚአብሔር በጎ ፍቃዱ ቢሆን ስክሪኑ ላይ በማስቀምጥላችሁ ስልክ ቁጥር ከኔ ጋር ዘወትር ሁሌም ሮብ ከማለዳው 4 ሰዓት እስከ ምሽቱ 6 ሰዓት ድረስ ሮብን ከኔ ጋር አብረን የምንጸልይ መሆኑን በጌታ ፍቅር ላሳስባችሁና ላሳውቃችሁ እወዳለሁ። ስለዚህ አንድ ካሬ፣ 2 ካሬ፣ 3 ካሬ እቺን ቆርቆሮ ነገን ተነጎዲያን ቶሎ ጨርሰን ህዝቡም ዝናብ እንዳይረብሸው ሁላችሁም 1480 ጀምሮ 10,000 100,000 1 ሚሊዮንም መብታችሁ መንፈስ ቅዱስ ልባችሁን ባሳሰበው መሰረት በእግዚአብሔር መንግስት እርሻ ላይ አብራችሁ ሰራተኞች እንድትሆኑ ስል በጌታ ፍቅር ጋብዛችኋለሁ። ኢትዮጵያም ከኢትዮጵያም ውጪ የእግዚአብሔር ቤት የእናንተ ቤት ነውና ሁላችሁም ከኛ ጋር አብራችሁ እንድትሰሩ ስል ጋብዛችኋለሁ። ስክሪኑ ላይ በምትመለከቱት የንግድ ባንክ አካውንት አዋሽ ባንክ፣ ብርሃን ባንክ፣ አቢሲኒያ ባንክ በምታዩት እንዲሁም ደግሞ ስክሪኑ ላይ በምትመለከቱት አካውንት በማስገባት ሪሲቱን ወደ እኔ በመላክ ከኔ ጋር አብራችሁ የምትጸልዩ መሆኑን በጌታ ፍቅር አሳስባችኋለሁ። ባይጸለይም ደግሞ ኦሬዲ የምታገለግሉት እግዚአብሔር የምታረጉትን እሱ ስለሚያይ እሱ አደባባይ ይባርካችኋል፣ ይፈውሳችኋል፣ ይጎበኛችኋል። ማንኛውም ሰው ይህንን ዩቲዩብ ቻናል የሚከታተል ፌስቡክ፣ ቲክቶክ ቻናል የእግዚአብሔር መንግስት አብራችሁ እንድትሰሩ ስል ለአንድ ሰው 1480 ብር ከባድ አይደለም። ስለዚህ ቶሎ ብላችሁ ጊዜ ሳሰጡ በሞባይል ባንኪንግ በማስገባት ስሊፑን ስክሪኑ ላይ በማስቀምጥላችሁ ስልክ ቁጥር ይሄ ቀጥታ እኔን የምታገኙበት ነው። እኔን ለማግኘት ከዚህ በኋላ ሮብ ሁል ጊዜም በሳምንት አንድ ቀን ከኔ ጋር የእግዚአብሔርን መንግስት በመስራት በውጪውም ሀገር ውስጥም ያላችሁ ሰዎች አብረን የምንጸልይ መሆኑን በጌታ ፍቅር አሳስባችኋለሁ። እስካሁን ድረስ አብራችሁን የሰራችሁ ሰዎች የእግዚአብሔር በረከት በቤታችሁ እንዲሆን አምላክ እንደ ባለጠግነቱ መጠን በክብር እንዲያስባችሁ፣ በሞገስ እንዲያስባችሁ፣ በኃይል እንዲያስባችሁ፣ በጸጋ እንዲያስባችሁ ስል ባረኳችሁ። ጸጋው ሰላሙ ይብዛላችሁ። ስለዚህ ጊዜ ሰዓት ሳታዩ ይህን መልእክት በደረሳችሁ ሰዓት በማስገባት 1 ካሬ፣ 2 ካሬ፣ 3 ካሬ፣ 10 ካሬ፣ 50፣ 100 ካሬ በመግዛት ይህንን አገልግሎት ከኛ ጋር እንድትሰሩ ስላሳስባችኋለሁ።
ስክሪኑ ላይ የምትመለከቱት ምንተስኖት በድሉ መንገሻ የሚል አካውንት ላይ በማስገባት የመንግስቱ ሰራተኞች እንድትሆኑ ስል በጌታ ፍቅር አሳስባችኋለሁ። ጸጋውም ሰላሙም ይብዛላችሁ። ስለምታረጉ ደግሞ ከልብ አድርጌ በጌታ ፍቅር ባርካችኋለሁ። ተባረኩ። ሜይ ጎድ ብለስ ዩ አሜን።